ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ብልጽግና የገዳይና ጨፍጫፊ መሪውን በዓለ ሲመት በግዳጅ ሰልፍ ሲያስከብር የአማራ ክልል ህዝብ ቀጣዩ ምርጫ ተቃውሞ ሰልፍ ወጥቷል። ሁለቱን በየፊናቸው ግፍን የተቃወሙ የአማራ ህዝብ ድምጾችንና ግድያን ያበረታቱትን የብልጽግና ሰልፎች ጉዳይ በዝርዝር እናስደምጣችኋለን። ከሚኒሊክ እዝና ከጎንደር ጠቅላይ ግዛት እዝ የተውጣጡ የፋኖ አሃዶች በጋራ በመሆን በመቄት ግንባር ድል አስመዝግበዋል። የግንባር መረጃውን አካተናል። ብልጽግና ሊያካሂድ ባሰበው የጨረባ ምርጫ ተሳታፊ ላለመሆን የፈለጉ የመንግስት ሰራተኞችን ደሞዝ እየቆረጠና ከስራ እያባረረ መሆኑ ተሰምቷል። የኢራን ጦር ዋና አዛዥ የአገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጅ አዘዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግና የገዳይና ጨፍጫፊ መሪውን በዓለ ሲመት በግዳጅ ሰልፍ ሲያከብር የአማራ ክልል ህዝብ ቀጣዩ ምርጫ ተቃውሞ ሰልፍ ወጥቷል። ዛሬ መጋቢት 4 2018 ዓ.ም ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ምርጫውን የሚቃወም ህዝባዊ ተቃውሞ ሰልፍ ሲካሄድ ውሏል። በአንጻሩ የብልጽግናው አገዛዝ የጸጥታ ኃይሎቹን አሰማርቶ በኃይል ባስወጣቸው ነዋሪዎችና ካድሬዎቹ በኩል የመሪውን የአብይ አህመድን 8ኛ የእልቂትና የግድያ ዓመትን በሰልፍ አክብሯል። የአብይ የድጋፍ ሰልፍ በኦሮሚያ ክልል በቤንሻንጉልና በአዲስ አበባ የተካሄደ ሲሆን ሰልፎቹ ሙሉ በሙሉ በሚባል ደረጃ አንድ አይነት መፈክር ተይዞ አብይ ሺህ ዓመት ይንገሱልን፣ ኢትዮጵያ በእርሶ ዘመን በብልጽግና ሰማየ ሰማያትን ነክታለች የሚሉ ናቸው። ነገር ግን አብይ የሚመሯት ኢትዮጵያ የዓለም አቀፍ ችግር ሲፈጠር 2 ሳምንት የሚዘልቅ ነዳጅ ያላስቀመጠች፣ በአብዛኛው የአገሪቱ ክፍል ሰዎች በነጻነት የማይንቀሳቀሱባትና ባለስልጣናቱ ጭምር ከመዲናዋ ከጥቂት ከተሞች ውጪ መውጣት የማይችሉባት ናት። አብይ የሚመሩት መንግስት የራሱን ዜጎች በድሮን የሚደበድብ፣ ከሁሉም ህዝብ ጋር የተጣላ፣ ከጎረቤቶቹ ጋር ሁሉ የተጋጨ፣ ለተባበሩት አረብ ኤምሬቶች የሀገርን ህልውና አሳልፎ የሰጠው ነው። ህዝቡን በረሃብ የፈጀ፣ ሚሊዮን ተማሪዎች እንዳይማሩ ያደረገ፣ በከፈታቸው የስልጣን ማስጠበቂያ ጦርነቶች በርካታ ክልሎችን 50 ዓመታትን ወደ ኋላ የወሰደ፣ የእርስ በርስ ግጭትን ከህዝቡ ውስጥ ያሰረጸ፣ ዝርፊያና ውንብድናን፣ እገታና ግድያን ያስፋፋ ነው። እነዚህ ሁሉ ሀቆች የኢትዮጵያ ህዝብ የሚገነዘባቸው ቢሆኑም የአብይ አገዛዝ ግን ከ8 ዓመት በፊት ኢትዮጵያ የምትባል አገር ያልነበረችና እነሱም የማያውቋት እስኪመስል አዲስ ተመንድጋ ጨረቃን የረገጠች አገር ፈጥረናል እያሉ ነው። ታዲያ የብልጽግና ሰልፍ እነዚህን ሁነቶች ክዶ የተካሄደ ሲሆን በአማራ ክልል ደግሞ የግድያ ዘመናችንን አናራዝምም ያሉ ወገኖች የብልጽግናን ቀጣይ ምርጫ ተቃውሞ ሰልፍ ወጥተዋል። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በተካሄደው የአማራ ክልሉ ሰልፍ በርካታ ሰዎች በተለያዩ አካባቢዎች ተሳትፈዋል። በሸዋ መዘዞ፣ በቤተ አማራ ዞብል፣ በቤተ አማራ ተኩለሽ፣ በጎንደር ስማዳ፣ በምስራቅ ጎጃም የቦቅላ፣ በምስራቅ ጎጃም ዲማ፣ በአዊ ዞን ጃዊ፣ በምስራቅ ጎጃም ናብራ፣ በምዕራብ ጎጃም ወንበርማ፣ በጋይንት ሳይሊ፣ በቤተ አማራ ደሴ ዙሪያ አልብኮ ከተሞች የብልጽግናን ምርጫ የሚቃወሙ ሰልፎች ተካሂደዋል። ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ብልጽግና የኤመሬት ተላላኪ ነው።
አብረው አይሆኑ ምርጫ አገዛዙ ጊዜ መግዣ ነው ጦርነት እና ምርጫ አብረው አይሄዱ ያገዛዙ የውሸት ምርጫ ጆሮ የለም ያገዛዙ የውሸት ምርጫ ጆሮ ሳይኖር ምርጫ ሊኖር አይችልም። ያገዛዙ ጊዜ መግዣ ነው ጦርነትና ምርጫ አብረው አይሆኑ በውሸት ምርጫ ላይ የሚሳተፍ አማራ ቢኖር ታሪክ ይቅር አይለው የምርጫ በጦርነት ውስጥ አይሰራም። ምርጫችን ፋኖነት ነው። አገዛዙ የውሸት ምርጫ ጆሮ የለም። ይህ ስርዓት ለአማራውያን አይበጅም። አብይ ገዳይ ነው። ለዚህ ስርዓት መገዛት በቃን። አማራ ሲታረድ ይኖራል። በአማራ ላይ መዘባበት ይቁም። የአማራ ልጅ መሳለቂያ ለሚያረጉ አምባገነኖች ለመገዛት አንፈቅድም። ምርጫ ለማድረግ አስቻይ ሁኔታ የለም። ምርጫ ያገዛዙ ጊዜ መግዣ ነው። በውሸት ምርጫ ቁማር ላይ የሚሳተፍ አማራ ቢኖር ታሪክ ይቅር አይለው የምርጫ ህግ በጦርነት ውስጥ አይሰራም። የምርጫ ህግ በጦርነት በዚህ ምርጫ መሳተፍ የኢትዮጵያ ሕዝብ መካድ ነው። ከሚኒሊክ እዝና ከጎንደር ጠቅላይ ግዛት እዝ የተውጣጡ የፋኖ ኃይሎች በጋራ በመሆን በመቄት ወረዳ ድል አስመዘገቡ። ብልጽግና ምርጫ በሚል ስም ህጋዊነት አግኝቶ ተጨማሪ አማራ ህዝብን እንዲጨፈጭፍና በቋፍ የምትገኘው ሀገሪቱን ወደ ባሰ አዘቅት እንዲከታት ምርጫ ለማካሄድ ሲንቀሳቀሱ በነበሩ ካድሬዎችና ወታደሮች ላይ ነው እርምጃ የተወሰደው ሲል ሚኒሊክ እዝ በህዝብ ግንኙነት መምሪያው በኩል አስታውቋል። ከመጋቢት 22 2018 ዓ.ም ጀምሮ ለሁለተኛ ቀን እየተካሄደ በሚገኘው በዚህ ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ
ሚኒሊክ እዝ 106ኛ ኮር ስር ከምትገኘው ከ22ኛ ክፍለ ጦርና በ303ኛ ኮር ስር ከ81ኛ ክፍለ ጦር ከ16ኛ ክፍለ ጦር የተውጣጡ ኮማንዶዎች እንዲሁም በድርጅቱ ስር ጎንደር ጠቅላይ ግዛት እዝ የራስ ጋይንት ተወርዋሪ ክፍለ ጦር አርበኞች ጋር በመቀናጀት በርካታ ጠላት ኃይልን በመደምሰስ ቀሪውን ማሽመድመድና ማፍረክረክ ተችሏል ሲል እዙ ገልጿል። ምርጫ በሚል ስም የብልጽግናን ዕድሜ ለማራዘምና ተጨማሪ የአማራ ህዝብን ለማስጨፍጨፍ ያገዛዙ ካድሬዎች ከፍተኛ ቁጥር ባለው ወታደር ታጅበው ምርጫ እናካሂዳለን በሚል እየተንቀሳቀሱ ባሉበት ነው ከመጋቢት 22 2018 ዓ.ም ጀምሮ እርምጃው እየተወሰደባቸው የሚገኘው ተብሏል። ከመቄት ጀምሮ አግሪትና ሲሲጊ ተብሎ እስከሚጠራው አካባቢ ድረስ በተጋድሎ የጠላት አከርካሪ የተሰበረባቸው አውደ ግንባሮች ናቸው። በዚህም የበታች ወታደራዊ አመራሮችና መስመራዊ አዋጊዎችን ጨምሮ በርካታ አገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከጦር መሳሪያዎች ጀምሮ ወታደራዊ ቁሳቁሶችና ገዢ ይዞታዎች በፋኖ ቁጥጥር ስር ውለዋል ነው ያለው እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ። ከትናንት በስቲያ ምሽት ጀምሮ እስከ ትናንት መጋቢት 23 2018 ዓ.ም ሙሉ ቀን በሶስት አምቡላንስና በሌሎች ወታደራዊ ተሽከርካሪዎች ቁስለኛ ወታደሮች ለሕክምና ወደ መቄት ገረገራ ከተማ እየተጋዙ እንደሚገኙ ታውቋል። በአሁኑ ሰዓት ውጊያው ግለቱን ጠብቆ በፋኖ ጥምር ጦር የበላይነት እየተመራ በጠላት ላይ ብርቱ ማጥቃት እየተደረገ ይገኛል ሲል እዙ ገልጿል። ብልጽግና ሊያካሂድ ባሰበው የጨበጣ ምርጫ ተሳታፊ ላለመሆን የፈለጉ የመንግስት ሰራተኞችን ደሞዝ እየቆረጠና ከስራ እያባረረ መሆኑ ተሰማ። የብልጽግናን የስልጣን ዘመን ለማራዘም የሚሰራው ምርጫ ቦርድ በማንኛውም አካል በመራጮች ምዝገባ ሂደት ላይ የሚደረግ ጣልቃ ገብነት ህገወጥ ነው ሲል ተሰምቷል። ቦርዱ በመጪው 7ኛው ጠቅላላ ምርጫ ዝግጅት አካል የሆነው የምርጫ ምዝገባ ሂደት ላይ እየደረሱ ያሉ ተገቢ ያልሆኑ ተጽዕኖች እና ጣልቃ ገብነቶችን ተመልክቻለሁ ሲልም ነው ብልጽግናን የከሰሰው። በክልል መንግስታትና በሁለቱ የከተማ አስተዳደሮች ስር ባሉ አስፈጻሚዎች አማካኝነት ቤት ለቤት በመሄድ ተመዝገቡ የሚል ቅስቀሳ እንደሚደረግም አንስቷል። መመዝገብን እንደ ግዴታ በመቁጠር ጫና መፍጠር፣ የመራጭነት ምዝገባን ከማህበራዊ አገልግሎቶች ጋር ማያያዝ እንዲሁም የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት በሰራተኞች ላይ ተጽዕኖ የማሳደርና ከስራ እንደሚሰናበቱ በመግለጽ የማስፈራራት ድርጊቶች እየተፈጸሙ መሆኑን ሪፖርት ደርሶኛል ብሏል። ይህ የብልጽግናን ስልጣን አስረዛሚ ተቋም ባይገልጸውም የሰራተኞች ደሞዝ እየተቆረጠ መሆኑን፣ ሰዎች እየታሰሩና ከስራቸው እየተባረሩ እንደሆነ ማረጋገጥ ይችላል። ማንኛውም አካል በየቤቱ በመሄድ ተመዝገቡ ማለት ወይም በየመስሪያ ቤቱ ሰራተኞችን ተመዝገቡ ብሎ ማስገደድ እንደማይችል የገለጸው ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዝ ይቆረጣል ወይም አገልግሎት ይከለከላል ማለት ህገወጥ ድርጊት ነው ብሏል። ይሁን እንጂ ይህ ምርጫ ቦርድ የተሰኘው ተቋም በራሱ ህገወጥ መሆኑንና የአገዛዙን ስልጣን ለማስረዘም የሚሰራ መሆኑ ይታወቃል። የኢራን ጦር ዋና አዛዥ የአገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጅ አዘዙ። የኢራን ጦር አዛዥ ሜጀር ጀነራል አሚር ሃታሚ የሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ሲገለጽ፣ የአብዮታዊ ዘቡ ከፍተኛ አዛዥ የሆኑት ጀነራል ሙሐመድ አሊ ፋታሊዛድ ደግሞ መገደላቸው ተዘግበዋል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም ያወጣው ዘገባ እንደሚያሳየው ጠላት በእግረኛ ጦር ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ ከምድርና ከባህር ኃይል አመራሮች ጋር እንደተነጋገሩ ዘገባው ያመለክታል። የጠላትን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግ አሳስበዋል። የጦርነት ደመና ከሀገራችን ላይ መነሳት አለበት። የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉ ተናግረዋል። ጦር አዛዡ ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንት ውስጥ ኢራንን በኃይለኛው እንደሚመቱ ከተናገሩ በኋላ ሲሆን አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚል ስጋትን መኖሩ ተጠቁሟል። የኢራን ጦር ዋና አዛዥ የአገሪቱ ሰራዊት ለማንኛውም የጠላት ጥቃት ዝግጁ እንዲሆን ካዘዙ ከሰዓታት በኋላ የኢራን ጦር ቃል አቀባይ በበኩላቸው አሜሪካና እስራኤል ጥቃት ሲፈጽሙ የነበሩት ትንሽ ኢላማዎች ላይ እንደነበር በመግለጽ ኢራን አድቃቂ ሰፊና አውዳሚ ጥቃቶችን እንደምትፈጽም አስጠንቅቋል ተብሏል። የኢራን ወታደራዊ ምርት የሚካሄደው ጭራሹኑ በማታውቁት ቦታ ነው። አሜሪካና እስራኤል የኢራንን ወታደራዊ አቅምና መሳሪያ በተመለከተ ያላቸው መረጃ ያልተሟላ እንደሆነ ቃል አቀባዩ መናገራቸውን ዘገባው ጠቅሷል። ይህ በእንዲህ እንዳለ በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋትሂን የተባለው ክፍል አዛዥ የሆኑት ጀነራል ሙሐመድ አሊ ፋታሊዛድ መገደላቸውን የአገሪቱን መገናኛ ብዙሃን ጠቅሶ የቢቢሲ ፋርስ ቋንቋ አገልግሎት ዘግቧል። ወታደራዊ ምንጮችን ጠቅሰው የኢራን መገናኛ ብዙሃን እንዳሳወቁት ጀነራሉ የተገደሉት
የተገደሉት በአሜሪካና በእስራኤል እየተፈጸመ ባለው ጥቃት ትናንት ረቡዕ መጋቢት 23 2018 ነው። ይህ በጀነራል ሙሐመድ አሊ ፋታሊዛድ የሚመራው ፋቲን የተባለው የአብዮታዊ ዘቡ ልዩ ክፍል በሶሪያ ጦርነት ውስጥ ተሳታፊ እንደነበር አንዳንድ ምንጮች ማመልከታቸው የተገለጸ ሲሆን እስካሁን ስለ ከፍተኛ የጦር ጀነራሉ መገደል ከኢራንም ሆነ ከእስራኤል በኩል የተባለ ነገር የለም። በሌላ በኩል ደግሞ ዩናይትድ ኪንግደም 30 አገራት የሚሳተፉበትና የሆርሙዝ ወሽመጥን ዳግም ለማስከፈት ያለመ ጉባኤን ልታስተናግድ መሆኑ ተገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።